መታሰቢያዬ አድርጉት ሲል ይሄንን ቀን አስቡት ማለቱ። እግዚአብሔርን አሰብኩት ደስ አለኝ የሚለው ኢሞሽናል ፓርታችንን ወይም ስሜታዊ ፓርታችን ውስጥ ገብቶ የሆነ ደስ የሚል ነገር መፍጠር አይደለም። እግዚአብሔርን አሰብኩት የሚለው ኮንሰፕት እግዚአብሔር ከመከራዬ በላይ ሆኖ ታየኝ ማለት ነው። በጣም ብዙ ጭቁን ህዝቦች እግዚአብሔር አሻግሯቸዋል። ይሄንን የሚያስጨንቀኝን ነገር ትቼ የትላንትናውን እግዚአብሔር በዘላለም ዘመን ውስጥ ለአባቶቼ ያደረገው ለምን አላስብም አለና አሪፉን ማሰብ ሲጀምር ከዚህ ነገር መውጣት ጀመረ። መታሰቢያ ያድርጉት ምን ማለት ነው? አስቡት ማለት ነው። ስለዚህ ኦኬ እሺ እናስብ፣ ስለ ጌታ ደም እናስብ። ምንድነው የሚያሳስበን ታዲያ? ይሄ የጌታ ደም። ስለዚህ መስዋዕትን ታያላችሁ፣ መስዋዕትን ታስባላችሁ። የሚሰዋው ሰው ነበረ። በነገራችን ላይ እግዚአብሔር ለሙከራ አይደለም። አብርሃም ይታዘዘኛል አይታዘዘኝም አይደለም። እግዚአብሔር አንድ ነገር ማስጨበጥ ፈልጓል። የሰው ልጅ ስለሰራው ኃጢአት ራሱ መክፈል አለበት የሚል ሜንታሊቲ ያለው እግዚአብሔር ስለሰራው በደል ስለተላለፈው ነገር ለዛውም የሚገደለው ደግሞ ሳቅ የሚባል ነው። ፍጥረት ሁሉ የሚስቅበት ነገር ነው የሚገደለው። ስለዚህ ይህንን እነግራቸዋለሁ። ይህንን ለመታሰቢያዬ አድርጉት ብሎ እግዚአብሔር ሲነግረን ኮንሰፕቹዋሊ ምን እያለን ነው? አንተ አይደለህም የምትሞተው፣ አንተ አይደለህም የምትታረደው፣ አንተ አይደለህም ዋጋ የምትከፍለው። ስለ አንተ ዋጋ የሚከፍል አንተን ተክቶ የሚሰዋ አለ ነው የሚል። እግዚአብሔር ነው ያለው ያለ ክረምት በጋ ከኔ ጋር ዋለ። ሉቃስን እናንብብና ባለፈው ሳምንት የጀመርነውን ትምህርት እንቀጥላለን ማለት ነው። ሉቃስ ምዕራፍ 22 ከቁጥር 14 ጀምሮ ሙሉ ሐሳቡን እንድናገኘው ከቁጥር 14 ጀምሮ እስከ 20 ያለውን 6 ቁጥር ብቻ እናነባለን። ሉቃስ ወንጌል ምዕራፍ 22 ከቁጥር 14 እስከ 20 ድረስ። ሰዓቱም በደረሰ ጊዜ 12ቱ ሐዋርያት ጋራ በማዕድ ተቀመጠ። እርሱም ከመከራዬ በፊት ከናንተ ጋራ ይህንን ፋሲካ ልበላ እጅግ እመኝ ነበር እላችኋለሁና በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ጽዋውንም ተቀበለ፣ አመስግኖም ይህንን እንካችሁ በመካከላችሁ ተካፈሉት፣ እላችኋለሁና የእግዚአብሔር መንግሥት እስክትመጣ ድረስ ካሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ይህ ስለ እናንተ የሚሰጠው ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። ይህን ለምን ያድርጉት? እስቲ ጉባኤው ይጩህና ይህን ለምን ያድርጉት? እስቲ ድገሙት። ለመታሰቢያዬ አድርጉት አለ። እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ምንድን ነው? ኪዳን ነው። አዲስ ኪዳን ነው። እግዚአብሔር የተመሰገነ ይሁን። ኦ ሃሌሉያ! አዲስ ኪዳን ነው። እዚህ ድረስ ካነበብን ይበቃናል። የጌታ የኢየሱስ ክርስቶስን ደም መጽሐፍ ቅዱስ ሲናገር ግን ስንወስድ ለምን እንድናደርገው ነገረን? ለመታሰቢያ እና መታሰቢያን ዲፋይን ካላደረግነው፣ መታሰቢያን ዘርዝረን ካላየነው ስለ ጌታ ስለ ኢየሱስ ክርስቶስ ደም መውሰድ ትርጉሙ ብዙ ሃይማኖታዊ ነው የሚሆንብን። ምክንያቱም አንዳንድ በጣም ሲሪየስ የሆኑ ነገሮች፣ በጣም ሲሪየስሊ መወሰድ ያለባቸው ነገሮች እንደ ሃይማኖት ስለሚታዩ፣ እንደ ተለምዶ፣ እንደ አንድ የቤተ ክርስቲያን ስርዓት፣ ልክ እንደ መዝሙር፣ እንደ የተለያየ ነገር ስነ ጽሁፍ፣ ድራማ ሊሆን ይችላል whatever እንደዛ የሚታይበት ጊዜ አለ። ግን መታሰቢያዬ አድርጉት ሲል ምንድነው? ይሄንን ቀን አስቡት ማለቱ ነው። ኦኬ፣ ማሰብ መንፈሳዊ ዓለም ውስጥ ምንድነው የሚጠቅመው? ማሰብ። እስቲ አንድ ክፍል ስለ ማሰብ የሚናገር ክፍል ላንብላችሁ። መዝሙረ ዳዊት ምዕራፍ 76 ላይ እንደዚህ ይላል። ምዕራፍ 76 እናንተ እኔን አዳምጡኝ፣ ኢትስ ኦኬ የምትጽፉ ሰዎች ካላችሁ ብቻ ጻፉ። እንደዚህ ይላል፣ በመከራዬ ቀን እግዚአብሔርን ፈለግኩት፣ እጆቼ በሌሊት በፊቱ ናቸው አላረፍኩም። በምኔ ቀን እግዚአብሔርን ፈለግኩት?
በመከራዬ ቀን እግዚአብሔርን ፈለግኩት። እንደውም ቁጥር 1 ምን ይላል? በቃሌ ወደ እግዚአብሔር ጮኽኩ፣ ቃሌም ወደ እግዚአብሔር ነው፣ እርሱም ምን አለኝ? አደመጠኝ። በመከራዬ ቀን እግዚአብሔርን ፈለግኩት፣ እጆቼ በሌሊት በፊቱ ናቸው፣ አላረፍኩም። ነፍሴም መጽናናት አልቻለችም። እግዚአብሔርን አሰብኩት፣ ደስም አለኝ። አሜን። ስለዚህ ብዙ አይነት ሐሳቦች አሉ። የሚያስደስት ግን ሐሳብ እግዚአብሔርን አሰብኩት ምን አለኝ? ደስ አለኝ። ሃሌሉያ። እግዚአብሔርን አሰብኩት ደስ አለኝ የሚለው ይሄ ክፍል ኢሞሽናል ፓርታችንን ወይም ስሜታዊ ፓርታችን ውስጥ ገብቶ የሆነ ደስ የሚል ነገር መፍጠር አይደለም። እግዚአብሔርን አሰብኩት የሚለው ኮንሰፕት እግዚአብሔር ከመከራዬ በላይ ሆኖ ታየኝ ማለት። ክብር ለእግዚአብሔር ይሁን። ካስጨነቀኝ በላይ ሆኖ ታየኝ። ሃሌሉያ። ይሄ ነው እግዚአብሔርን ማሰብ። እግዚአብሔርን ስታስቡ ተራራው ሜልት ሲያደርግ ወዲያው ይታያችኋል። ክብር ለእግዚአብሔር ይሁን። ባስጨነቀኝ ጉዳይ ላይ ወደ እግዚአብሔር ጮኽኩ። ድምፄ ወደ እግዚአብሔር ነበር፣ ጸሎቴ ወደ እግዚአብሔር ነበር። በሌሊት ተነስቼ ከራሴ ጋር ተነጋገርኩኝ። የሚያስጨንቅ ነገር መጥቷል፣ ግን አንድ ነገር ማሰብ ፈቀድኩኝ። እስቲ እግዚአብሔርን ላስበው ሲል ሲያለቅስበት የነበረውን ነገር ረሳው። ለዚህ ነው እግዚአብሔርን አሰብኩት ምን አለኝ? ደስ አለኝ። ሃሌሉያ አሜን ነው ወይ? እግዚአብሔር ሲታሰብ በእግዚአብሔር ውስጥ ሕይወት አለ። እግዚአብሔር ሲታሰብ በእግዚአብሔር ውስጥ ቪክቶሪ አለ። እግዚአብሔር ሲታሰብ በእግዚአብሔር ውስጥ መሻገር አለ። ለዚህ ነው እግዚአብሔርን ስናስብ ደስ የሚለን። እግዚአብሔር የሚባል የሚመለክ ሪሊጅን ስላለን ሳይሆን እግዚአብሔር በተግባር የሕይወታችን አዳኝ ስለሆነ ባሰብነው ቁጥር ደስ ይለናል። እስቲ ከኔ ጋር በሉት፣ እግዚአብሔርን አሰብኩት። ይሄ ቃል ደስ አይልም? እስቲ እግዚአብሔርን አሰብኩት በሉት። እስቲ እግዚአብሔርን አሰብኩት ደስ አለኝ። ሃሌሉያ። የደስታ ሁሉ ምንጭ አምላካችን ነው። የሰላም ሁሉ ምንጭ አምላካችን። ስለዚህ እግዚአብሔርን አሰብኩት ደስ አለኝ ይልና ወደ ታች ወርዶ የድሮውን ዘመን አሰብኩ፣ የዘላለም ዓመታትን አሰብኩኝና አጠነጠንኩኝ ወይም ሜዲቴት አደረግኩኝ። በሌሊት ከልቤ ጋር ተጫወትኩኝ፣ ነፍሴን አነቃቀዋትና እንደዚህ አልኳት፣ እግዚአብሔር ለዘላለም ይጥላል እንዴ? ቸርነቱንስ አይጨምርም እንዴ? ለዘላለም ምሕረቱ ለልጅ ልጅ ተቆረጠ እንዴ? የተናገረውስ ቃል የተስፋው ቃል አለቀ እንዴ? እግዚአብሔር ሞገሱን ረሳው እንዴ? በቁጣውስ ምሕረቱን ዘጋው እንዴ? አይደለም፣ ይሄ ድካሜ ነው አልኩኝ። እግዚአብሔር ሞገሱን ምን አላለውም? አልዘጋው። ክብር ለኢየሱስ ይሁን። እግዚአብሔር ምሕረቱን ምን አላለውም? አልዘጋውም። አሰብኳል፣ የዘላለሙን አሰብኩኛል። ምንድነው ወደ ዘላለም ያሳሰበው? ያሁኑ መከራ እያስጨነቀው ባለ ጊዜ በዘላለም ዘመን ውስጥ ምን ሆኗል ብሎ ማሰብ ጀመረ። በዘላለም ዘመን ውስጥ አብርሃም በስተርጅናው ወልዷል። አሜን ትላላችሁ? የአሳፍ ልጆች ናቸው የሚዘምሩት። ከነ አብርሃም ዘመን በጣም ብዙ ሺህ ዓመት በኋላ የመጡ ሰዎች ናቸው። እነዚህ ሰዎች ይሄን አሳፍ አስጨነቀኛል፣ ሌሊት ከልቤ ጋር ታገልኳል። ሌሊት ነው አልተኛም። ስለዚህ ነገሩ የሚያስጨንቀው እንደሆነ ያስታውቃል። የሚያስጨንቀው እንደሆነ ሌሊት የማያስተኛው እንደሆነ ያስታውቃል። ግን አሳፍ ዝም ብሎ በሚጨነቀው ጉዳይ አልተጨነቀም። የዘላለሙን እስቲ ላስብ ብሎ የዘላለሙን ማሰብ ሲጀምር እስራኤልን ከግብፅ በፈርዖን ፊት አውጥቷል። ይሄ ኤቪደንስ አለኝ፣ ይሄን ማሰብ እችላለሁ። እነ ኢያሱን አስወርሷቸዋል። ይሄ ኤቪደንስ አለኝ። ጭቃ ሲያቦካ የነበረው ሕዝብ በፌቨርና በፕሮስፔሪቲ ከባዕድ ሀገር ወጥቷል። ሃሌሉያ! እግዚአብሔር የተመሰገነ ይሁን። በጣም ብዙ ጭቁን ሕዝቦች እግዚአብሔር አሻግሯቸዋል። ይሄንን የሚያስጨንቀኝን ነገር ትቼ የትላንትናውን እግዚአብሔር በዘላለም ዘመን ውስጥ ለአባቶቼ ያደረገው ለምን አላስብም አለና አሪፉን ማሰብ ሲጀምር ከዚህ ነገር መውጣት ጀመረ። ሃሌሉያ! ሐሳብ መንፈሳዊ ዓለም ውስጥ እግሮችን ከጭቃ ውስጥ ያወጣቸዋል። እግሮችን ከጭንቅ ውስጥ ያወጣቸዋል። ኦኬ። ሳይኮሎጂካሊ እንኳን ሰዎች የመጨረሻ ሊያሳስባችሁ የሚችሉት ነገር ሄዳችሁ ሳይካትሪስት ብታዩ
ነገር ውስጥ እንድትቆዩ አይደለም፣ ራሳችሁን ዲስትራክት እንድታደርጉ ነው የሚነግሯችሁ። ይህ የመጨረሻ አልቲሜት ሐሳባቸው ይሄ ነው። ራሳችሁን ዲስትራክት አድርጉ፣ ስለሚያስጨንቃችሁ ነገር አታስቡ፣ ቫኬሽን ውጡ፣ ራይት ከሰዎች ጋር ሂዱና ተንፍሱት፣ ፍሬሽ የሆነ ነገር አድርጉ። እንደዚህ ነው የሚላችሁ። የአሳፍ ሰዎች ግን ሲናገሩ እንደዚህ ፍሬሽ አየርም አይደለም ያሉት፣ የሆነ የሚያስረሳ ሙቪም አይደለም ያሉት። እግዚአብሔርን ለምን አናስበው? ስራውን ለምን አናስበው? ስራው ማዳን ነበረ። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ምን ነው ያሰቡት? የትላንትናውን ነው ያሰቡት። ኦ ሃሌሉያ! የትላንትናው ተደርጎ አልፏል። it is already past tense። ነገር ግን አሁን የሚደረገውን የእግዚአብሔርን ችሎታ የትላንትናው ነገር ምስክር ነው። ስለዚህ እኔ ለዚህ ጉባኤ እተነብያለሁ። ኢያሱን ያዳነ እግዚአብሔር የናንተ አምላክ ነው። አብርሃምን የባረከ እግዚአብሔር የናንተ አምላክ፣ እነ ዳዊትን ቪክትሪ የሰጠ አምላክ የናንተ አምላክ ነው። አሜን። ይሄንን ማሰብ ያዋጣል። መታሰቢያ ያድርጉት። ምን ማለት ነው? አስቡት ማለት ነው። ስለዚህ ኦኬ እሺ እናስብ፣ ስለ ጌታ ደም እናስብ። ምንድነው የሚያሳስበን ታዲያ? ይሄ የጌታ ደም ለመጀመሪያ ጊዜ ስለ መስዋዕት ስታስቡ ኢየሱስ ክርስቶስ የፋሲካው በዓል እንደደረሰ እዛው ክፍል ላይ ሉቃስ 22 ላይ ታያላችሁ። ኢየሱስ ክርስቶስ የሚታረድበት የሚሰዋበት ጊዜ እንደደረሰ ይነግራቸዋል። ስለዚህ ይሄ ጊዜ በደረሰ ጊዜ ስለ ፋሲካ ከመናገራችን በፊት ወደ ዘፍጥረት ሄደን እግዚአብሔር በጭንቅ ሲጠብቀው የነበረውን ይስሐቅን ከተወለደ በኋላ አብርሃምን ምን አለው? ወደ ሞሪያም ተራራ ውሰድና ልጅህን ምን በልልኛል? ሰዋልኛል። እና በብዙ ጭንቅ ነው ያገኘው። ሄደ ግን አብርሃም እንጨቱን ተሸከመ፣ ባሪያዎችን አስከተለ፣ ተራራው ላይ ደረሰ፣ እንጨት ረበረበ፣ እሳት አቀጣጠለ፣ ልጁን ደግሞ አጋደመው፣ አሰረው። ሊያርደው ቢላውን ሲያነሳም እጅህን ብላቴናው ላይ እንዳታደርግ እንደታዘዝከኝና እንደሰማኸኝ አውቄያለሁና ለዘላለም እባርክሃለሁ ካለው በኋላ ወደ ኋላው አብርሃም ዘወር ሲል ምን አየ ይላል? በእንስሳ ቤት የተያዘ የታሰረ በግ አየ። እርሱንም በይስሐቅ ፈንታ ምን በለው አለው? ሰዋው። እስቲ በይስሐቅ ፈንታ በሉት እስቲ በሉት እስቲ። ስለዚህ መስዋዕትን ታያላችሁ፣ መስዋዕትን ታስባላችሁ። የሚሰዋው ሰው ነበረ። በነገራችን ላይ እግዚአብሔር ለሙከራ አይደለም። አብርሃም ይታዘዘኛል አይታዘዘኝም አይደለም። እግዚአብሔር አንድ ነገር ማስጨበጥ ፈልጓል። የሰው ልጅ ስለሰራው ኃጢአት ራሱ መክፈል አለበት የሚል ሜንታሊቲ ያለው እግዚአብሔር ስለሰራው በደል ስለተላለፈው ነገር ለዛውም የሚገደለው ደግሞ ሳቅ የሚባል ነው። ፍጥረት ሁሉ የሚስቅበት ነገር ነው የሚገደለው። ስለዚህ ሰው ኃጢአቱን መክፈል አለበት ራሱ። የሰራውን በደል መክፈል አለበት ራሱ። የሰራውን ስህተት ራሱ መክፈል አለበት። ራሱን ሊከፍል የተሰዋን ሰው አይደለም ማለት ኃጢአት ያልሰራ ኃጢአት በሰራው ፈንታ እንዲሰዋ እግዚአብሔር ፈንታ ሪፕለስ ነው ያደረገው። ኦ ሃሌሉያ! ኦ ሃሌሉያ! ስለዚህ ይህንን እነግራቸዋለሁ። ይህንን ለመታሰቢያ አድርጉት ብሎ እግዚአብሔር ሲነግረን ኮንሰፕቹዋሊ ምን እያለን ነው? አንተ አይደለህም የምትሞተው፣ አንተ አይደለህም የምትታረደው፣ አንተ አይደለህም ዋጋ የምትከፍለው። ስለ አንተ ዋጋ የሚከፍል አንተን ተክቶ የሚሰዋ አለ ነው የሚል። ይሄ ማይንድ ምንድን ነው የሚጠቅመን? እኔን ተክቶ የተሰዋ፣ እኔን ተክቶ የሞተ፣ እኔን ተክቶ የተሰቃየ፣ እኔን ተክቶ ህመም የወሰደ አለ ብለን ስናስብ ምንድን ነው የሚያደርገን? አንደኛ ከሳሻችሁ ለዘላለም ይወድቃል። ለምን? it's already paid። እኔን ተክቶ የተሰዋል። ኦ ሃሌሉያ! እስቲ ከሳሽን ይጥለዋል በሉ እስቲ። ስለዚህ መስዋዕቱ የመጀመሪያው ሰው ራሱ ነው ወንጀለኛ፣ ራሱ ነው መሞት ያለበት ራሱን። ለዚህ ነው በጣም የሚገርመው ነገር ኢያሱ ዘካርያስ ምዕራፍ 3 ላይ ሄዳችሁ ስታዩ ኢያሱም ድፋም ጥምጥም ለብሶ ነበረ፣ ጥምጣም ነበረ፣ ድፋም ነበረ፣ በኃጢአት ነበረ። ስለዚህ ሰይጣን መጣና እንደዚህ አለው፣ አየኸው ካህኑን አለ፣ አየኸው የተመረጠውን ሰው አየኸው አለ፣ ድፋም ነው። ስለዚህ ለክህነት ቅዱሰ ቅዱሳን ውስጥ ለመግባት ለማጠን አንተን ለማገልገል አይሆንም አለ። እግዚአብሔር አየና አረኔ አይታየኝም፣ ድፋምነቱ አይታየኝም፣ ይሄ ቆሻሽነቱ አይታየኝም አላለም። ሰይጣን በነገራችን ላይ በትክክል ነው ያወራው። ኢያሱ ድፋም ነበር አልነበረም?
ድፋም ነበር። ሰይጣንም ትክክለኛ ነገር ነው ያወራው። እግዚአብሔር ግን ኢያሱን አየና በሰይጣንና በኢያሱ መካከል ዳኝነት ሰጠ አይልም። እንደዚህ ይላል፣ እግዚአብሔርም ለኢያሱ ዳኘለት ይላል። ሃሌሉያ። ስለዚህ the blood of Jesus ለአንተ የዳኘ ለአንተ ብቻ። ኢግኖር አደረገው ሰይጣን። ማካታራባያ ከሳሽን ኢግኖር አድርጎታል። እድፋምነትን ኢግኖር አድርጎታል። ለኢያሱ እንዲህ ሲል አዳኘለት ነው የሚል ማለት ለኢያሱ ፈረደለት፣ ለኢያሱ አገዘለት፣ ለኢያሱ ወሰነለት። ኦ ሃሌሉያ። ኃጢአተኛ ነው፣ አዎ። በደለኛ ነው፣ አዎ። ተገኝቷል፣ አዎ። ነገር ግን የመጣው እግዚአብሔር እንደዚህ አለ። ሰይጣንን ሲገስጸው እንደዚህ አለ፣ እሰይ ደግ አደረገ አይደለም ያለው። ኢየሩሳሌምን የመረጠ እግዚአብሔር ምን ይበል? ይገስጽህ። ሃሌሉያ። ለምንድን ነው እግዚአብሔር ኢየሩሳሌምን የመረጠ እግዚአብሔር ይገስጽ የሚለውን እንትን የተጠቀመው ሐሳብ የተጠቀመው? ምክንያቱም ኢየሩሳሌም አንድ ቀን እግዚአብሔርን ፈልገው አታውቅም። አንድ ቀን እግዚአብሔርን አክብረው አታውቅም። አንድ ቀን ለእግዚአብሔር የሚመጥን ሕይወት ኖሯት አያውቅም። እግዚአብሔር ለሰይጣን ሲነግረው እንኳን ጃሹዋን አለ ኢየሩሳሌም የማይፈልጉኝን ፈልጌያለሁ። ስለዚህ የማይፈልጉትን የሚፈልግ እግዚአብሔር ይገስጻል። ኦ ሃሌሉያ፣ ኦ ሃሌሉያ። በመፈለግ አንታወቅም። በዲቮሽን አንታወቅም። በቅድስና አንታወቅም። በጽድቅ አንታወቅም። ግን የመረጣችሁ እግዚአብሔር ከሳሻችሁን ገሰጸው። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ስለዚህ የዴቪልን ኤግዚስተንስ የመታ ነው። ሰው ስለ ደሙ በምታስቡበት ጊዜ፣ ስለ ስጋው በምታስቡበት ጊዜ ያለ ከሳሽ በነፃነት በመመረጥ በመወደድ ሃሌሉያ፣ ያላንተ ጽድቅ፣ ያላንተ ቅድስና፣ ያላንተ ኢንተርቬንሽን፣ ያላንተ ፐርፎርማንስ፣ ያላንተ ሆሊ ሙቭመንት፣ ያላንተ ምንም አይነት ፐርፎርማንስ እግዚአብሔር አንተን የወደደበት ነው ብለህ አስብ። ሃሌሉያ፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር አዳኘለት ለኢያሱ። ምን አለው? ኢየሩሳሌምን የመረጠ እግዚአብሔር ይገስጻል። ከዚያ በኋላ ዞር አለና የኢያሱን ጥምጣም ምን በሉለታል? ቀይሩለታል፣ አዲስ አለበሰው። ስለዚህ ይህ በደሜ የሚሆን አዲስ ኪዳን ነው። በደሙ አዲስ ሆነናል። አሜን ትላላችሁ ወይ? በደሙ አዲስ ሆነናል። በደሙ አዲስ ሆነናል። ልንገራችሁ፣ የሞት የኃጢአትና የዲያብሎስ ችሎታቸው፣ የሞት የዲያብሎስና የኃጢአት ትልቁ ችሎታቸው አሮጌውን ሰው ማሰቃየት። ምክንያቱም በአሮጌው ሰው ላይ አክሰስ አላቸው። ምክንያቱም ፉሊ ዴሊቨርድ አይደለምና በአሮጌው ሰው ላይ ሩም አላቸው። ለምን? አሮጌ ነውና። ኢየሱስ ክርስቶስ ደሙን ባፈሰሰ ጊዜ፣ አዲስ ባደረገን ጊዜ ሰይጣን ሲያይ መዋጋት አይችልም። ለምን? የሱ ፖቴንሻል፣ የሱ ኤቢሊቲ አዲስነትህን መቋቋም እንደማይችል ያውቀዋል። አሜን ትላላችሁ? እስቲ ማን ነው ሞባይል ውስጥ ሳንቲም ከቶ ሞባይሉን ማሰራት የቻለ አለ? ምክንያቱም ሞባይል እንደዛ አልተሰራም። እስቲ አልተሰራም በሉስ። ስለዚህ ሞባይል ውስጥ የምትከቱትና የሚሰራላችሁ ምንድን ነው? ሲም ነው። ራይት። ስለዚህ ሞባይል ብላችሁ ስታስቡ አብራችሁ ሲም አለ። ምናልባት ሲም ቀርቷል መሰለኝ አይደል? አሁን ደግሞ መስመር ወይም የሆነ ነገር ሊሆን ይችላል። ዋትኤቨር፣ ግን ለሞባይሉ የተሰራው ነገር ብቻ ነው ሞባይሉን የሚያሰራው። አሁን ኃጢአትም ሞትም ዲያብሎስም እኛ ላይ እንዳይሰራ፣ እኛ ላይ ክፉ እንዳያደርግ እግዚአብሔር አብሶሉትሊ አዲስ አደረገን። ሲያይ በነገራችን ላይ ሲያይ አዲስ ነው ብሎ ነው የሚሄደው። እስቲ አሮጌ ልፈልግ ብሎ ነው የሚሄደው። ለዚህ ነው ጌታ ኢየሱስ ክርስቶስ እንደዚህ አለ፣ የዚህ ዓለም ገዢ ይመጣል፣ በእኔ ላይ ግን አንዳች የለውም። እንግሊዘኛው እንደዚህ ይለዋል፣ he doesn't have any room on me። ሃሌሉያ። ሩም የለውም፣ ስፔስ የለውም። በዚህ ሲያይ አዲስ ነህ። በዚህ ሲያይ አዲስ ያደረገህ ምንድን ነው? ደሙ ነው አዲስ ያደረገ። ኦ ሃሌሉያ። የማትበላ የማትነከስ የማትሞት፣ ኦ ሃሌሉያ፣ የማትረገም ማክራዲያላባያ የመርገም ሰበራ ቀን የለም። እዚህ ጉባኤ ኦልሬዲ መርገም ተሰብሮልሃል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ከእንግዲህ ምን ብሏል? አልፏል። እስቲ አልፏል በሉ። እስቲ አልፏል። አሮጌው ከእንግዲህ ምን ብሏል? አልፏል። in the name of Jesus
ሃሌሉያ። ስለዚህ ዲያብሎስም ይሁን ኃጢአትም ይሁን ሞትም ይሁን አንተ ላይ ሩም የላቸውም። ለምን? ጂሰስ ሜድ ዩ አ ኒው። ሃሌሉያ። ክብር ለኢየሱስ ይሁን። ማጋዳ ሳትራ ላባይ። ስለዚህ ጌታ ኢየሱስ ክርስቶስ ሉቃስ 22 ላይ የተናገረው ይሄንን ነው። ይሄንን ለመታሰቢያ ምን በሉት? አድርጉት። ምን ማለት? አስቡት። ማሰብ። አሁንም ስለ ማሰብ ልንገራችሁ። ታስታውሱ እንደሆነ ዳዊት ጎልያድን ሊገጥም በመጣ ጊዜ መጀመሪያ ወንድሞቹ ምን አሉት? አንተ የልብህን ተንኮል ምን እንላለን? እናውቃለን። የልብህን ተንኮል እናውቃለን። በጎች እዛ ትተን የመጣው። ወንድሞቹ ተቃወሙት። ከዛ ከወንድሞቹ ዞር አለ። የዳዊትም ድምጽ በንጉሥ አካባቢ ምን አለ ይላል? ተሰማ ይላል። የዳዊት ድምጽ ተሰማ። ምን የሚለው? እኔ ገጥመዋለሁ የሚል አየውና አሳነሰው። እንደዚህ አለው፣ ጎልያድን ኤው አለ። ከእናቱ ቤት ጀምሮ ከአባቱ ቤት ጀምሮ ምንኛ ነው አለው? ጦረኛ ነው፣ ኃይለኛ ነው፣ ብረት የለበሰ ነው፣ ኤክስፔሪየንስድ ነው እና ዌል ትሬንድ ነው፣ የለበሰ ነው፣ አትችለውም አለው። ከዚያ ዳዊት ወደ ኋላ ሄዶ አጠነጠነና አንድ መገለጥ መጣለት። አንበሳና ድብ በጎቼን እየጠበቅኩኝ በነበረ ጊዜ አንበሳና ድብ ይመጡብኝ ነበረ። ነበረ በሉ። if it is ነበረ, it's already past tense, right? ያለፈ ጊዜ ነው። ዳዊት ወደ ኋላ ተመለሰና ማጠንጠን ጀመረ። ወንድሞቹ ንቀውታል። ሳኦል አንደርስቲሜት አድርጎታል፣ አሳንሶታል፣ እንደማይችል እየነገረው ነው። ዳዊት አንዲት ሬቨሌሽን ቀረችው። ወደ ኋላ ሄዶ ቪክትሪ ማሰብ ጀመር። ሞዶስ ሶፎራባሳ ማሰብ። እስቲ ማሰብ በሉ። እስቲ ማሰብ በሉ። እስቲ ማሰብ በሉ። ስለዚህ ዳዊት አሰበ። እንደዚህ አለ፣ አንበሳ ገድያለሁ፣ ድቦችን ገድያለሁ። ትላንትና እኔን የረዳ እግዚአብሔር፣ ትላንት እንድጥለው ያደረገኝ እግዚአብሔር ይሄንንም እንደዛው ያደርገዋል። ማዶሶ ኮፖራ ባዲያላባይ። አሁን ልተነብይ ነው እዚህ ጉባኤ ላይ። የነገው መከራ እንደ ትላንትናው ይሆናል። የነገው ጨለማ እንደ ትላንትና ይሆናል። ነገ ነው አደለ ፍርሃትህ፣ ነገ ነው አደለ ስጋትህ። ነገ እንዴት እሻገራለሁ፣ ነገ እንዴት ይሆንልኛል፣ ነገ ምን ይውጠኝ። እግዚአብሔርን ምህረቱን አስበው። የትላንትናው ዛሬን ያሳልፋል። ትላንትና የረዳ ይረዳሃል። ትላንትና ያገዘ ያግዝሃል። ኦ ሃሌሉያ። ምን አለ? ከነሱ እንደ አንዱ ይሆንልኛል። ኦ ሃሌሉያ። ሰው እግዚአብሔር መጣ ሜዳው ላይ፣ የጦርነቱ ሜዳ ላይ መጣና I will approve this idea. If you remember what I have done yesterday, I will help you today. አሁን ለብዙ ቅዱሳኖች እግዚአብሔር ሊያደርግ የሚፈልገው ነገር ምንድነው? If you remember what God has done, ትላንትና እግዚአብሔር ምን እንዳደረገ የምታስብ ከሆነ you have a power for today. ኢየሱስ ጌታ ነው። እስቲ ዛሬ ድል አለኝ በሉ እስቲ። ኦ ሃሌሉያ። ዛሬ ሰክሰስ አለኝ። እኔ እንደውም ይታየኛል፣ ሰክሰስ ይታየኛል፣ ኦፕን ዶርስ ይታየኛል፣ ብሌሲንግ ይታየኛል፣ ብሬክስሩ ይታየኛል፣ ኦ ሄልዝ ይታየኛል፣ ዌልዝ ይታየኛል፣ ከፍታ ይታየኛል። ለምን? ትላንትና የሰራው እግዚአብሔር። ሚዳካሳትራ ላባይ። የአሳፍ ሰዎች ሲዘምሩ እንደዚህ አሉ፣ የእግዚአብሔርን ሥራ አስታወስኩ፣ የቀድሞውን ተአምራትህን አሰላሰልኩ። አቤቱ በሥራህ እጫወታለሁ፣ ለሕዝብ ኃይልህን አስታውቃቸዋል። የያዕቆብና የዮሴፍን ልጆች ሕዝብህን በክንድህ አዳንካቸው። ውሆች አይተው ደነገጡ፣ ውሆች አይተው ፈሩ። በሙሴና በአሮን እጅ ሕዝብህን እንደ በጎች መራሃቸው። ዋዳዘዝሜን እኔንም ትመራኛለህ። ኦ ሃሌሉያ። ትላንትና የማቀው እግዚአብሔር የሚያድን ነው። ትላንትና የማቀው እግዚአብሔር የሚመራ ነው። ሰው ዋት ዛሬም እግዚአብሔር እኔን ይመራኛል። እኔ ለአንዳንዶቻችሁ እነግራችኋለሁ፣ እግዚአብሔር መንገድ ያሳያችኋል። ፕሪቪሌጆችን ያሳያችኋል። የቢዝነስ መንገድን ያሳያል። የማይንድ መንገድን ያሳያል። ባክህ ሃሌሉያ። የሚረክል መንገድን ያሳያል። የብሬክስሩ መንገድን ያሳያል። ለምን? ሕዝብህን መራሃቸው ይላል። አባቴ ይመራኛል፣ አባቴ ይመራኛል። በጨለማ ውስጥ አልሆንም፣ በመሰናክል ውስጥ አልሆንም፣ በውድቀት ውስጥ አልሆንም፣ በድህነት ውስጥ አልሆንም። ለምን? የመራውን እግዚአብሔርን አስባል። እግዚአብሔርን አሰብኩት ደስም አለኝ። ለዚህ ነው ደስ የሚለን። እግዚአብሔርን ስናስብ ደስ ይለናል። ሰው ኢየሱስ ክርስቶስ እንደዚህ አለ፣
ይህንን ለመታሰቢያ ምን በሉት አድርጉት። whenever you remember it you will have a victory in Jesus name. hallelujah. ወዳጆች ሆይ there are so many revelations in the Bible. ትላንትና የሰሩ ዛሬ ግን የማይሰሩ መገለጦች አሉ። ትላንትና ሰዎች የተጠቀሙባቸው ዛሬ ግን ልንጠቀምባቸው የማንችለው በጊዜ በካልቸር በሁኔታ በሰው ማይንድ የሰሩ በዚያን ጊዜ የሰሩ ዛሬ ግን ሊሰሩ የማይችሉ ሬቨሌሽኖች አሉ። when you come to the blood of Jesus ግን ትላንትና ሰርቷል፣ አድኗል፣ ትላንትና ታድጓል፣ ዛሬም ይሰራል፣ ነገም ለዘለዓለምም ይሰራል። የማይነጥፍ መገለጥ፣ የማይወድቅ መገለጥ፣ የሚሰራ ትኩስ፣ የሚያነጻ፣ የሚያድን፣ ዴሊቨር የሚያደርግ፣ ከኃጢአትህ የሚያንከባልልልህ፣ በደልህን የሚያንከባልልህ፣ ስህተትህን የሚያንከባልልህ፣ አይዞ ብሎ የሚያነሳ። ባካችሁ አሜን በሉኝ እስቲ። ኦ ሃሌሉያ። the blood of Jesus. ኦ ሃሌሉያ። እስቲ የኢየሱስ ደም በሉናችሁ። ይሄ ብቻ እኮ በቂ መገለጥ ነው። የኢየሱስ ደም፣ የኢየሱስ ደም በጠላቶቼ ላይ፣ በፋይናንሴ ላይ፣ በዘመኔ ላይ፣ በአይምሮዬ ላይ፣ በልቤ ላይ፣ በድካሜ ላይ የኢየሱስ ደም፣ የኢየሱስ ደም፣ የኢየሱስ ደም፣ የኢየሱስ ደም። ሃሌሉያ ሃሌሉያ። ውጭ ሀገር ስትኖሩ አሁን እኔ ውጭ በኖርኩበት ዘመን ኢትዮጵያዊ በመሆኔ ከምኮራበት ነገር አንዱ በጣም ከምኮራበት አንዱ ነጮችም ሲጠይቃችሁ ኮሎናይዝ ናችሁ እንደ አፍሪካ በማን ነው ኮሎናይዝድ የተደረጋችሁት ትባላላችሁ። በማን ቀኝ ግዛት ስር ነበራችሁ? ማን ነበረመ? we never been colonized ስትል ደስ አይልም? ለምን? አባቶቻችን ያደረጉት ነገር አለ። glory to God hallelujah. how come በቃ we are hero እንላለን እኛ። ኢየሱስ ጌታ ነው። የአባቶቻችንን ድል እናወራላቸዋል። ኮሎናይዝድ አልነበርንም፣ ባሪያዎች አልነበርንም፣ ነጮች አልገዙንም፣ ጣሊያንን መተን አሸንፈናል እንላቸዋል። if we proud on this የኢየሱስ ክርስቶስ ደምማ ኦራባ ሳላባያ ከአቤል ደም ይልቅ የሚያወራ ሳልቬሽን የሚያወራ ሰላም የሚያወራ ደህንነት የሚያወራ ግሎሪ ወይኔ 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 የቅባት መጀመሪያ የክብር መጀመሪያ የሰላም መጀመሪያ የኢየሱስ ደም ጮና በል የኢየሱስ ደም ሃሌሉያ። አይበለውና አሁን ጣሊያን መታ ብትወረድ ኃይሉ ይኖረን ይሁን ጣሊያንን ለመመለስ አይመስለኝም። ያለን አይመስለንም። ምክንያቱም በቴክኖሎጂ በጣም ብዙ ሄደዋልና የነሱን ቴክኖሎጂ መቋቋም የሚችል ቴክኖሎጂ፣ የሚችል ኢኮኖሚ፣ የሚችል ሳይኮሎጂ፣ የሚችል ፓወር የለንም። ስለዚህ ሊያደባዩን እንደሚችሉ ወደ ዓለም መንግስታት እንደምንጮህ እርግጠኛ ነኝ። እነሱ ተመልሰው ቢመጡ ገስዋት አንድ ጊዜ የኢየሱስ ክርስቶስ ደም ፈሰሰል። ጠላት ተመልሶ ኮሎናይዝ ማድረግ አይችልም፣ ባሪያ ማድረግ አይችልም። ለምን? በናዝሬቱ በኢየሱስ ስም I break the spirit of poverty, I break the spirit of darkness, I break the spirit of curse in the name of Jesus. I break any sickness, any disease, any destruction. Oh Rabba Sandala Baya Rabba. ለምን? የኢየሱስ ክርስቶስ ደም የኛ ኃይል። It's our power. ስለዚህ ዳዊት ጎልያድን አነጣጥ። በቃ ወንድሞቹ ሐሳቡን መቱት፣ ሳኦል ሐሳቡን መቱት። እሱ ግን ጠጠሩን ይዞ ሜዲቴሽን ውስጥ ነበረ። ትላንትና የረዳኸኝ፣ ትላንትና ያገዝከኝ፣ አንበሳ ላይ ቪክትሪ የሰጠኸኝ I will remember what you have done yesterday። ትላንትና ያደረከውን ዝም ብዬ አስባለሁ። ወንጭፉን እያሽከረከረ ሜዲቴሽን ውስጥ ነበር። in the name of Jesus ምህረቱን ታስባላችሁ። ኦ አሜን ነው ወይ? ማዳኑን ታስባላችሁ።
ታውቃለህ የኢያሱ መገለጥ ይሰራልሃል። ለምን? ኢያሱን አድኖታል። አንተ ከኢያሱ ትበልጣል። አንተ ከአብርሃም ትበልጣል። አይ ኖ እንደማታምነኝ አውቃለሁ። አንተ ኢቭን ከዳዊት ትበልጣል። ከነበሩት አባቶች ትበልጣል። አንተ አዲስ ኪዳን ልጅ ነህ። አንተ አዲስ ነህ። አንተ ሊትራሊ ኢየሱስን ነው የምትመስለው። አንተ ሊትራሊ በኢየሱስ ደም ነው የተዋጀው። ሃው ካም ብለዱ እንዴት አይሰራልም? ኦ ሃሌሉያ ሃሌሉያ ግሎሪ ቱ ጋድ ግሎሪ ቱ ጋድ ኦ ሃሌሉያ። ታውቃላችሁ አንዳንድ ኦ የስ ጊቭ ሂም አ ግሎሪ ሃሌሉያ ጊቭ ሂም አ ግሎሪ። የኢየሱስ ደም ይገባዋል። በደሙ ከነገድ ከቋንቋ ዋጅቶናል። ሰዎች አድርጎናል። ባርነታችንን ሰብሮታል። ኦ ሃሌሉያ አም ቴሊንግ ዩ ማይንድ ይፈወሳል። አም ቴሊንግ ዩ ነፍስ ትፈወሳለች ዛሬ። እመኑኝ እንደመጣችሁ ተመልሳችሁ አትወጡ። ቀንበር ሲንከባለላል በኢየሱስ ደም እመነኝ። በተራ ትንቢት እንኳን ሰው ይጽናናል ወዳጄ። በሆነ ፋይናንሻል ነገር እንኳን ሰው ይጽናናል። ሰው በእህት በወንድም ይጽናናል። ሰው በኢየሱስ ደም በጌታ በኢየሱስ ክርስቶስ ስም you will be blessed. You will have a restful life. You will have health, wealth. Hallelujah. አው እስቲ ክብር ስጡት ለኢየሱስ ደም እንደገና። ሃሌሉያ። ታውቃላችሁ አንዳንድ ሀገር ስትሄዱ የኢትዮጵያን ፓስፖርት ይዛችሁ ትሄዳላችሁ እና ኢሚግሬሽን ቦታ ያገኟቸዋል። ኢዘር አፍሪካ፣ ሚድል ኢስት፣ አውሮፓ ወይም አሜሪካ wherever you go የኢትዮጵያ ፓስፖርት ይዘ ስትሄድ እመነኝ ሰዎች ጥሩ አፕሮች አያረጉ። የፓስፖርቱ ከለር ስለሚያስጠላ አይደለም። የኢትዮጵያ ፓስፖርት ከለሩ በጣም ነው የሚያምረው። በርገንዲ እንደውም ማይ ፌቨራይት ከለር ነው እና ለዛ አይደለም። ፓስፖርትህ ላይ ኢኮኖሚህን ያዩታል። ፓስፖርትህ ላይ ከረንት ላይፍህን ያዩታል። ፓስፖርት ላይ ማንነትህን ያዩታል። ፓስፖርትህ ላይ ድህነትህን ያዩታል። ስለዚህ you will never be in front of people. ከፊት መሰለፍ አትችልም። ወደ ኋላ በኋላ ነው የምትስተናግደው። Look, when you have the blood of Jesus, it is a pass. It is a pass. ፈርዖንን ገንጥሎ የወጣ ደም አታምነኝማ? ሃሌሉያ። ያንን የ400 ዓመት ባርነት ሰብሮ የወጣ ደም ነው። ያ ፓስ it's amazing pass ነው። ከነገስታት ወደ ነገስታት ያለፉበት ነው። ያ የፋሲካ ሌሊት ሃሌሉያ ጠላቶቻቸውን የመቱበት ነው። ትላንት ታሪካቸውን የረሱበት ነው። ዝም ብለ ፓስፖርት አይደለም ያለ you have a blood of Jesus. You have a blood of Jesus. የኢየሱስ ደም አለ። ተራ ሰው አይደለም። ከኋላ የምትሰለፍ አይደለም። ጠላት የሚያመናጭቀ አይደለም። በልስ የኢየሱስ ደም በሉናችሁ። ታውቃላችሁ however we are talking spiritual ነገር የምናወራ ብንሆንም በደሙ ምክንያት ከዛሬ ጀምሮ አንዳንድ ቢሮዎች ኦኬና የስ መሆን ይጀምር። ራዳ ካሳታላባያ አንዳንድ ፋይናንሻል ሲቹዌሽን ፍንቅል ማለት ይጀምራል። ጤንነቶቻችን መምጣት ይጀምራል። ሰላማችን ማቆጥቆጥ ይጀምራል። ደስታችን ማቆጥቆጥ ይጀምራል። በስጋ እንባረካል፣ በነፍስ እንባረካል፣ በመንፈስ እንባረካል። ሆሊስቲክ የሆነ ሁለንተናዊ የሆነ በረከት ይሰጠናል ደሙ። ሃሌሉያ ግሎሪ ቱ ጋድ ሃሌሉያ። ይህን ለመታሰቢያ ምን በሉት? አስቡት። ባለፈው ጊዜ ተናግሬያለሁ። ለምንድነው ሳኦል ኦቨር ጎልያድ ቪክትሪ ያላገኘው? ስለማይችል ስላልተመረጠ አይደለም። ቪክትሪው የዳዊት መሆን አልነበረበትም። ልክ አይደለም። የዳዊት አልነበረም ያ ቪክትሪ በቀጥታ ለሳኦል የተሰጠ ቪክትሪ ነው።
ለዚህ ነው እግዚአብሔር ገና ሳኦልን ፒክ ሲያደርገው ሂድ ህዝቤን ከፍልስጤማውያን እጅ ምን በል አድን። ሶ he was the carrier of the promise, የdeliverance promise የተሸከመ ሰው ነው። ግን ሜዲቴት ማድረግ አልቻለም። ከኋላው መጣ ሜዲቴት ማድረግ የሚችል። ኦ ሃሌሉያ! ታይሙ እኮ የሳኦል ነው፣ እመኑኝ። ቪክቶሪውም የሳኦል ነው። እግዚአብሔር ጎልያድን ራት ሊያደርገው የፈለገው ለሳኦል ነው፣ ለዳዊት አይደለም። ዳዊት በምን ተሻለ ከሳኦል? በሜዲቴሽን ተሻለ። እስቲ የትላንቱን ላስበዋል። ኦ ሃሌሉያ! ምን ላስባለ? ቪክቶሪ ላስብ። ምን በእጄ ሆኗል? ድብ በእጄ ተገሏል፣ አንበሳ በእጄ ተገሏል። ስለዚህ ሳኦል ያልወሰደውን ብለሲንግ ዳዊት ወሰደው። ቀንጆቻችሁን አንሱ። ከናንተ በፊት የነበሩ ሰዎች ያላገኙትን እድልና ፕሪቪሌጅ ውሰዱ። ከናንተ በፊት ሰዎች አልተጠቀሙም፣ አያገባህም። አንተ ግን የዘላለሙን ማሰብ ትጀምራል፣ ማሰላሰል ትጀምራል፣ ማጠንጠን ትጀምራል። ግሎሪ ቱ ጋድ፣ ግሎሪ ቱ ጋድ። come on here ኢየሱስ ክርስቶስ ጌታ ነው። ማሰብ ትጀምራለ። ይህንን ለመታሰቢያ ምን በሉት? አድርጉት። ይሄን ለመታሰቢያ ምን በሉት? አድርጉት። ይሄን ለመታሰቢያ ምን በሉት? አድርጉት። ስለዚህ ደሙን ስናስብ በግብጽ ላይ ዴሊቨረንስ ነው፣ መውጣት ነው፣ ዘጸአት ነው። ዘፍጥረት ላይ ደግሞ ደሙን ስናስብ ምንድነው? ተተክቶ የሚሞት ነው። ያንተን ኃጢአት ወስዶ እንደ ኃጢአተኛ ተቆጥሮ የሚሞት ነው ዘፍጥረት ላይ። ስለዚህ ይሄንን በአዲስ ኪዳን አመጣና እኔ የናንተን ቦታ ተክቼ እሞታለሁ፣ እናንተ አዲስ ስትሆኑ እኔ በኃጢአት ምክንያት አሮጌ እሆናለሁ። that's what Jesus said። በመስቀል ላይ ያለ ኃጢአት ያላወቀውን እርሱን ምን አደረገ ይላል። በነገራችን ላይ አደረገው። ምን አደረገው ማለት ኃጢአት አደረገው። ኃጢአት በጣም ከባድ ቃል ነው፣ ለጆሮአችሁ እንኳን ይከብዳል። ኃጢአት ማንነቱ ሆነ። ስለዚህ እሱ ኃጢአት ሆነ፣ እኔ የእግዚአብሔር ጽድቅ ሆኜ እንድቆጠር። ታዲያ እግዚአብሔር ጽድቁን ይጥላልን? ሃሌሉያ! አንተ እኮ በሁለት እግር በሁለት እጅ ስለምታስብ ነው። አንተ እኮ ሰው አይደለም፣ አንተ የእግዚአብሔር ጽድቅ ነህ። እግዚአብሔር ጽድቄ ካለ አንተን ነው የሚለው። እግዚአብሔር ጽድቄ ካለ አንተን ነው የሚለው። በእውነት ቅድስናዬ ካለ አንተን ነው የሚለው። ምርጤ ካለ አንተን ነው የሚለው። ለምን? እሱ ኃጢአት ሆኗል፣ አንተ የእግዚአብሔር ጽድቅ ሆነሃል። እግዚአብሔር ጽድቁን ዝም ብሎ ይተወዋል? ኖ አይተወው። ስለዚህ ምንድነው ቲንኪንግ ሌቭልህን ነው መለወጥ ያለብህ። እኔ ሰው ብቻ አይደለሁም፣ እኔ የእግዚአብሔር ጽድቅ ነኝ። እግዚአብሔር ጽድቁን ይረሳል አይረሳም? የአሳፍ ልጆች ሲያነቡ እግዚአብሔር ሞገሱን ይረሳል አይረሳም? ስለዚህ እስቲ አልረሳም በሉ እስቲ። እግዚአብሔር ያስበኛል፣ እግዚአብሔር ይፈውሰኛል፣ እግዚአብሔር ይባርከኛል፣ እግዚአብሔር ከፍታን ይሰጠኛል፣ እግዚአብሔር ድልን ይሰጠኛል። ኦ ሃሌሉያ! ግሎሪ 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 ግሎሪ! ሃሌሉያ! አንድ የመጨረሻ ነገር ልንገራችሁ። ታስታውሳላችሁ በመስቀል ላይ የኢየሱስ ክርስቶስ የመጨረሻ ንግግር ምንድን ነበረ? ተፈጸመ። ምን አለ? ተፈጸመ። ይሄ ተፈጸመ የሚለው ቃል ስፒሪቹዋል ንግግር አይደለም፣ የሚሊተሪ ቋንቋ ነው። paid in full የሚል ዕዳ በሙሉ ምን ተብሏል? ተከፍሏል። ይሄንን ቃል it's over የሚል ቃል it's over አለቀ፣ ተፈጸመ፣ ዕዳ ተከፈለ የሚሉት የሮም ወታደሮች ጠላቶቻቸውን ቪክቶሪ አድርገው መተዋቸው፣ ከዚያ በኋላ ጠላቶቻቸው የያዙትን አገር አስለቅቀው አገር የተወሰደባቸውን ሰዎች ደግሞ አገር ሰጥተው ሲጨርሱ እንደዚህ ይላል፣ አሁን it's over the war is over ሃሌሉያ። ጦርነቱ ምን ብሏል? አብቅቷል። ድህነቱ ምን ብሏል? አብቅቷል። ጨለማው ምን ብሏል? አብቅቷል። ተፈጸመ የሚለው ቃል ሃሌሉያ ግሎሪ ቱ ጋድ። ይሄ ፔይድ ኢን ፉል ደብት የሌለበት ዕዳ የሌለበት የነጻነት ህይወት እንድትኖር ካስፈለገ ምሳሌው
ባሌ ባሪያህ እግዚአብሔርን ይፈራ ነበረ በሉ እስቲ ከኔ ጋር ሳይደት እስቲ በሉት ነበረ። it's already past tense። ባሏ እግዚአብሔርን ይፈራ it's not present tense አሁን ያለ ነገር አይደለም። ባሏ እግዚአብሔርን ይፈራ ነበር መቼ? ትላንትና። መቼ? ባለፈው ዘመን። ስለዚህ ሴትየዋ ባለ ዕዳ ሲመጣበት የትላንትናውን ማሰብ ጀመረች። ነብዩን ጠራቸውና የትላንትና ትዝ አለኝ ባሌ እግዚአብሔርን ይፈራ ነበር። ኦ ሃሌሉያ! ትላንትና ትዝ አለኝ ባሌ እግዚአብሔርን ይፈራ ነበር፣ እግዚአብሔርን ያመልክ ነበር። ስለዚህ ባለ ዕዳ ልጆቼን ይወስደዋል። ኦ ኦኬ፣ እግዚአብሔርን ይፈራ ነበር። አዎ፣ አሁንስ ሞቷል። በሞተ ባል ልጆቿ ከዕዳ ነፃ ወጡ። በምን ባል? ሚሞሪው ግን አልሞተም። ሬፑቴሽኑ ግን አልሞተም። ህይወቱ ግን ምን አላለም? ገስዋት አንድ ነገር ነግሬያችሁ እንጸልያለን። ይሄ ሰውዬ ሞቷል፣ አፈር በልቶታል፣ ተረስቷል። ስራው ግን ሕያው ስለነበረ በስራው ልጆቹን ከዕዳ ነፃ አወጣቸው። ኢየሱስ ክርስቶስ ሞቷል። ሞቶ ግን የቀረ አምላክ አይደለም፣ ተነስቷል። ማን ነው ባለዕዳ አንተን መግዛት የሚችል? ማን ነው አንተን መጠየቅ የሚችል? ማን ነው አንተን መኮነን የሚችል? ማን ነው አንተን ማዋረድ የሚችል? ሬባ ሳላባራላባያ እግዚአብሔርን ይፈራ ከነበረው ሰውዬ የሚሻል የሚናገር ደም፣ የሚማልድ ደም፣ ተወው የሚል ደም፣ ነፃ አርገው የሚል ደም፣ ፈውሰው የሚል ደም፣ ይቅር በለው የሚል ደም፣ የሚማልድ ደም። ሃሌሉያ ግሎሪ ቱ ጋድ። ይህንን ለመታሰቢያ ምን በሉት? ሃሌሉያ